አዎ አትቀቡም። እዚህኛው የዋጋ መክፈል ደረጃ ላይ ወይም እዚህኛው የእግዚአብሔር ክብር ደረጃ ላይ የጸሎት ደረጃ ላይ እስካልደረሳችሁ ድረስ አዎ አትቀቡም። ስለዚህ ነፍስህ ስትጠማ የነበረችውን ውሃ ስታገኝ ምስጋና ከውስጥ መፍለቅ ይጀምራል። ምስጋና ንጹህና ከልብ የመነጨ በሚሆንበት ጊዜ በቅድስት ውስጥ መግባትን ታውቀዋለህ። ድግግሞሽ ከበዛበትና ከደረቀ አመሰግንሃለሁ አመሰግንሃለሁ ከሚል ጸሎት ወደ ፍጹም ልባዊ ምስጋና ከፍታ ትወጣለህ። ሁለመናህ ምስጋና ይሆናል። ከአንድ ሰዓት በፊት ምንም የማመስገኛ ምክንያት ያልሆነው ጉዳይ ሁሉ የምስጋናና የአምልኮ ምክንያት ይሆንልህ ይጀምራል። ሁሉ መልካምና የምስጋና ምክንያት ይሆናል። ቅድስተ ቅዱሳን ዳዊት በመዝሙር 63:2 ላይ የእግዚአብሔርን ኃይልና ክብር ለማየት እንደሚፈልግ መናገሩን ታስታውሳለህ? ይህ በሦስተኛ ደረጃ የምንከፍለው ዋጋ ነው። ሰላም፣ ይህ የፍቅር ድምፅ የዩቲዩብ ቻናላችን ነው። ከባለፈው ክፍል የቀጠለ የፓስተር ቤኒን ለቅባቱ ስለከፈለው ዋጋ ያወራው በአንኛው ሁለተኛው ክፍል ይዤላችሁ መጥቻለሁ። ከኛ ጋር ሁኑ። ላይክ በማድረግ ጀምሩ። አምናለሁ የእግዚአብሔር ቅባት ባላችሁበት ስፍራ ይነካችኋል፣ ያገኛችኋል። ይህ በሦስተኛ ደረጃ የምንከፍለው ዋጋ ነው። መፈለግ፣ መገስገስ እና ለራስ መሞት ወይም ራስን መካድ ከቅባቱ መገለጥ በፊት መከሰት የሚገባቸው ነገሮች ሲሆኑ መገናኛውም የመንፈስ አምሳል በሆነው በቅድስተ ቅዱሳን ውስጥ ነው። ይህ ምን ማለት ማድረግም የማትችልበት ደረጃ ነው። አትጸልይም፣ አትዘምርም፣ አትቀበልም። ዳዊት መዝሙር 42:7 ላይ በፏፏቴህ ድምፅ ላይ ቀላይን ትጣራለች፣ ማዕበልህና ሞገድህ በኋላዬ አለፈ ብሎ የተናገረው ይህን ደረጃ ለማመልከት ነው። በውጨኛው አደባባይ አንደበቴ ለእግዚአብሔር እያወራ በቅድስት ነፍሴ እያወራች ነበር። በቅድስተ ቅዱሳን ነገር ግን መንፈስ ያወራል። ቀላዩን ይጠራል። ሳያቋርጡ መጸለይ የሚለው የጸሎት ደረጃ ያለው እዚህ ውስጥ ነው። እዚህ ደረጃ ላይ ስትደርስ ሐይቅ ዳር ባለ አሸዋ ላይ ተኝተህ ፀሐይን እንደምትሞቅ ሁሉ የእግዚአብሔር ክብር ሙሉ በሙሉ ያገኛል። ትሞቀዋለህ። እየናፈከው አይደለም፣ እየተጠማኸውም አይደለም፣ እየጠጣኸው ነው። ዳዊት በመዝሙር 46:10 ላይ እረፉ እኔም አምላክ እንደሆንኩ እወቁ የሚለውን የእግዚአብሔርን ሐሳብ ተናግሯል። መናገር እስከማትችል ትሞላለህ። ልናገርም ብትል ቃላቶች አይበቁም። ሙሉ በሙሉ በሱ መገኘት ውስጥ ሰምጠሃል። ትኩረትህ እሱ ምን ሊሰጥ ወይም ሊያደርግልህ እንደሚችል ሳይሆን እሱ ራሱን ማወቅ ብቻ ይሆናል። በሚቀጥሉት ምዕራፎች ውስጥ እንደምናየው እንደዚህ አይነቱ የመንፈስ ልምምድ የሚሰጣቸው ለእግዚአብሔርና ለቅባቱ ታማኝ ለሆኑት ብቻ ነው። እግዚአብሔርን በፍጹም ልባቸው የማይወዱትና እሱን ከሁሉ ነገራቸው በላይ አድርገው የማያዩ ሰዎች ለዚህ ልምምድ ታማኝ ተደርገው አይቆጠሩም። በእርግጠኝነት የምነግርህ ይህ ልምምድ በየቀኑ ወደ ቅድስተ ቅዱሳን መግባትን ስራዬ ብለህ ከተያዝከው በሕይወት ልትለማመደው የምትችለው እውነታ መሆኑ ነው። ወደ ጠርመሳው ደረጃ ለመግባት ግማሽ ሰዓት ሳይሆን 5 ደቂቃ ብቻ ሊወስድብህ ይችላል። ገና ጌታ ሆይ ብዬ መናገር ስጀምር ወዲያው ሊከሰት እንደሚችል አውቃለሁ። ሲከሰትም አይቼው አውቃለሁ። በተጨማሪም በመገኘቱ ውስጥ የምትሆን ከሆነ መገኘቱ ካንተ ዘንድ ብዙም አይጠፋም። እንዲያውም እየወፈረና እየጨመረልህ ሲሄድ ታየዋለህ። ለምሳሌ ለመጀመሪያ ጊዜ በጸሎትህ የጠርመሳ ልምምድ ካደረግክ በኋላ ከጸሎት ክፍል ወጥተህ ሚስትህ ሰላም ትላትና ስታወራት ከሁኔታ ለየት ያለ የመንፈስ ልምምድ ውስጥ እንደነበርክ ታውቃለች። ከሳምንት በኋላ
በልምድ እየገፋህበት ሄደ ከጸሎት ቤት ስትወጣ ምንም ሳታናግራት በቀላሉ አንተ ላይ ያለው ቅባት ይሰማት ይጀምራል። ምንም ማውራት አይጠበቅብም፣ ራሱ ይሰራል። ይህ ልምምድ በሐዋርያው ጴጥሮስ ሕይወት ውስጥ ስለነበረ ሰዎች ጥላው ሲያልፈባቸው እንኳን እንደሚፈወሱ ይጠብቁ ነበር። በሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ እንደተጠቀሰ በዚህ በቅድስተ ቅዱሳን የሕይወት ጉዞ ውስጥ እያለ አንድ ነገር በሕይወት ላይ መፈጠር ይጀምራል። ይህም ብርታትን መታጠቅ ትጀምራለህ። ይህ ጽንሰ ሐሳብ ለማብራራት ኢሳይያስ 52 ከ1 እስከ 2 ላይ ያለውን ቃል እንመልከተው። እንደዚህ ይላል፣ ጽዮን ሆይ ተነሺ ተነሺ፣ ኃይልሽን ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና እርኩስ ከእንግዲህ ወዲህ አይገባሽምና ጌጠኛ ልብስሽን ልበሺ። ኢየሩሳሌም ሆይ ትቢያን አራግፊ፣ ተነሺ ተቀመጪ። ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ ይላል። ንቁ የሚለው ሐሳብ በመጽሐፍ ቅዱስ ውስጥ ጸሎትን ለማመልከት ጥቅም ላይ ውሏል። ንቁ ንቁ ሲል ጸልዩ ጸልዩ ማለቱ ነው። ኢየሱስ በጌቴሰማኒ ሊሰቅሉት የሚወስዱትን ሰዎች በመጠበቅ ላይ ቆይቶ ወደ ደቀ መዛሙርቱ ሲመጣ ተኝተው ባገኛቸው ጊዜ ምን እንዳላቸው አስተውል። በማቴዎስ 26:41 ላይ ትጉና ጸልዩ ሲል በሌላ አነጋገር ነቅታችሁ ጸልዩ ወይም ንቁ ሁኑ ለማለት ነው። ጸሎት ትእዛዝም ግዴታም ነው። ኤርምያስ 10:25 ላይ እግዚአብሔር ጸሎት በማይጸልዩ ስሙን በማይጠሩ ሰዎች ላይ ቁጣውን ፍርዱን እንደሚያመጣ ይናገራል። እግዚአብሔርን እንድንፈልግ ታዘናል። ስለዚህ መጀመሪያ ላይ ያየነው ቃል ማለትም ኢሳይያስ 52 ላይ ያየነው ቃል የሚጀምረው እንድንነቃ፣ ራሳችንን ከድካም እንድናላቀቅ፣ ዋጋ ለመክፈል እንድንዘጋጅ፣ እግዚአብሔርን በሙሉ ልባችን እንድንፈልገው፣ ወደ ጥልቅ ጸሎት እንድንገባ፣ በጥልቅ ፍቅር እንድንወደውና እሱን በሁሉ ነገራችን የበላይ አድርገን እንድንሾመው በመንገድ ነው። ይህም ሲሆን የሚከተሉት 6 ነገሮች ይሆናሉ። አንደኛ፣ መንፈሳዊ ብርታትን እንታጠቃለን። ሰይጣን ኃጢአትንና ፈተናን የምናሸንፍበትን ብርታት እናገኛለን። ድካምም ይለቀናል። ሁለተኛ፣ የጽድቅ ልብስ የሆነውን አዲስና የተቀደሰ ልብስ እንለብሳለን። ኃጢአት ሊነካን አይችልም፣ አይሰለጥንብንም። ሶስተኛ፣ ያልተገረዘና እርኩስ የሆነ ነገር ሁሉ ከኛ ይርቃል። ከክፉዎችም ጋር ምንም አይነት ኅብረት አናድርግ። የሚጸልይልን ወይም ከችግር የሚያወጣንን ሰው ፍለጋ ከቦታ ቦታ ከመሯሯጥ እንታቀባለን። አቧራን፣ መከራን እና ችግርን አራክፈን እንነሳለን፣ ነፃም እንሆናለን። መቀመጥና ማረፍ ይሆንልናል። እውነተኛው የኢየሱስ ሰላም ያገኘናል። የሰይጣንን ወጥመድና ኃጢአት ሊመልሰን የሚሞክረውን ኃይል ሁሉ ይሰብረዋል። ሌላው ገጽታ ቀጥሎ ያሉትን ቁጥሮች ማለትም ኢሳይያስ 52 ከ3 እስከ 5 ስንመለከት ደግሞ ያለመንቃትና የጸሎት አልባምነት ውጤቶችን እናገኛለን። እርግጠኛ ነኝ ይሄ ሁላችንንም አስደንግጦ ያነቃናል። እግዚአብሔር እንዲህ ይላል፣ በከንቱ ተሽጣችሁ ነበር፣ ያለ ገንዘብም ትቤዣላችሁ። ጌታ እግዚአብሔር እንዲህ ይላል፣ ወገኔ በዚያ እንግዳ ሆኖ ይቀመጥ ዘንድ አስቀድሞ ወደ ግብፅ ወረደ፣ አሦርም ያለ ምክንያት በደለው። ወገኔ በከንቱ ተወስዷልና አሁን ከዚህ ምን አለኝ ይላል እግዚአብሔር፣ ስሜም ሁል ጊዜ ቀኑን ሁሉ ይሰደባል። ከነዚህ ቃላቶች ወይም ከዚህ ጥቅስ የምንረዳቸው 6 የጸሎት አልባነት ውጤቶች አሉ። አንደኛ፣ ባለመንቃታችን ምክንያት ራሳችን ለሰይጣን ያለ ዋጋ እንሸጣለን። ሁለተኛ፣ ወደ ግብፅ እንመለሳለን ወይም ዓለማዊ ሕይወት እንገባለን። ሶስተኛ፣ ቀንበር ይጫነብናል። አራተኛ፣ እንደ ባሪያዎች እንወሰዳለን። አምስተኛ፣ ከተጫነብን ቀንበር የተነሳ ለቅሶና ጩኸት ይሆንብናል። ስድስተኛ፣ ክፉዎች እግዚአብሔርን ይሳደባሉ። በዘመናችን የምናያቸው ክፉ ሥራዎችና እግዚአብሔርን የመሳደብ አካሄዶች ባለመጸለያችን ምክንያት የሚመጡ
ናቸው። ልክ ታዲያ እዚህኛው ደረጃ ላይ ሲደርስ ኢሳይያስ እንደገና ተመልሶ ስለ ጸሎትና ስለ መንቃት መልካም ውጤቶች ተናገረ። ስለዚህ ወገኔ ስሜን ያውቃል፣ ስለዚህም የምናገረው እኔ እንደሆንኩ በዚያ ቀን ያውቃሉ፣ እነሆ እኔ ነኝ ይላል ኢሳይያስ 52:6 ላይ። ቁጥር 7 ላይ ዋና በረከት አድርጎ የሚነግረን እግዚአብሔርና ኃይሉን ማወቃችንን ነው። በመጨረሻ ዋጋውን ለመክፈል ፈቃደኛ የሆነ ሰው እግዚአብሔር ለታላቅ አገልግሎት የሚሾመው ሰው እንደሆነ በቁጥር 7 ላይ ይናገራል። ኢሳይያስ 52:7 የምስራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራችን የሚናገር መድኃኒቱንም የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው ይላል። ጌታ ይመስገን። እግዚአብሔር ቅባቱን ወደ ሕይወታችን ሊያመጣ ሲል እንዲሁ ዝም ብሎ በእኛ ላይ ማፍሰስ ይችላል። ነገር ግን ለቅባቱ ዕውቅና እንድንሰጥና ቅባቱን እንድናከብረው ሲፈልግ ከኛ የሚቀበለው ዋጋ አለ። አስተውሉ። ይህ ዋጋ የምንከፍለው ነገር ወይም የምንሰጠው ነገር ቅባቱን ለመግዛት ወይም ለመሸመት ከኛ አቅም መኖሩን ወይም በእኛ አቅም መምጣቱን ለማስተዋል ሳይሆን ይህ ቅባት ተራ እንዳልሆነ እንድናስተውል፣ ይህ ቅባት በሕይወታችን ላይ እንዳናቀለው፣ እንድናከብረው፣ ነገሩ ከባድ እንደሆነ እንድናስተውል ነው። ጌታ ኢየሱስ ይባርካችሁ። ፓስተር ቤኒን እግዚአብሔር በዓለም ዙሪያ በኃይል ሊተጠቀመበት ብዙዎችን ስለ መንፈስ ቅዱስ ኃይልና ቅባት እንዲያውቁ፣ እንዲያስተውሉ፣ እንዲማሩ ደግሞ መንፈስ ቅዱስ ብዙ ሰዎች እንዲገናኙ ኢንካውንተር እንዲያደርጉ መንፈስ ቅዱስ ራሱ የተጠቀመበት ታላቅ የእግዚአብሔር ሰው ነው። እግዚአብሔር በፓስተር ቤኒን የሰራውን ሕይወት፣ የሰራውን አገልግሎት፣ የሰራውን ድንቅ ሥራ እናከብራለን። ደግሞ እግዚአብሔር እናመሰግናለን። ቅባት በላያችን ላይ ይምጣ። ይህንን የሰማችሁ ሰዎች ሁሉ ላይ የእግዚአብሔር መገኘት፣ የእግዚአብሔር ኃይል፣ የእግዚአብሔር ቅባት ይብዛላችሁ። ፕራይሱን ለመክፈል ሳክሪፋይስ ለማድረግ ራስን ለመካድ እውነተኛ ደቀ መዝሙር ለመሆን የሚያስችል ጸጋ ይብዛ ለሁላችንም። ይህንን ቻናል ቤተሰብ ይሁኑ። ላይክ፣ ሼር፣ ኮመንት ያድርጉ። ተባርካችኋል። ሻሎም